የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማሪያ ማርመር ስቴነርጋርድ ጋር ተወያዩ። ሚኒስትሮቹ በስዊድን ስቶክሆልም ያደረጉት ውይይት በአፍሪካ ቀንድና ዓለም አቀፍ ጉዳዮች ላይ ያተኮረ መሆኑ ተመላክቷል። ዶክተር ጌዲዮን ሁለቱ ሀገራት ታሪካዊና ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው በማንሳት ወዳጅነቱን ማጠናከር እንደሚያስፈልግ ተናግሯል። በንግድና ኢንቨስትመንት ረገድ የበለጠ ማጠናከር እንደሚያስፈልግ ገልጸው የስዊድን ኩባንያዎች በኢትዮጵያ በተፈጠረው ምቹ የኢንቨስትመንት አማራጭ እንዲጠቀሙ ጥሪ አቅርበዋል። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ የባቡር ትራንስፖርትን ለማስፋፋት በተደረገው ጥረት በዘርፉ ያለው ድርሻ ወደ 17% ከፍ ማድረግ ተችሏል አሉ። ባለፉት 9 ወራት ከ6 ሚሊዮን ሜትሪክ ቶን በላይ ጭነት ለማጓጓዝ ታቅዶ እንደነበር አስታውሰው በዚህም መሰረት መፈጸሙን እወቁ ብለዋል። ከዚህ በፊት ከ15% በልጦ የማያውቀውን የባቡር ድርሻ ባለፉት 9 ወራት 17% ማድረስ የተቻለ ሲሆን ይህም የተሽከርካሪ ድርሻን እንደቀነሰ ነው ያብራሩት። የኪነ ጥበብ ስራዎች ለህብረ ብሔራዊ አንድነት እሴት ግንባታ የሚያበረክቱትን ሚና የሚያጎሉ ተግባራት ተከናውነዋል አሉ የባህልና ስፖርት ሚኒስትር ሸዊት ሻንካም። መንግስት ከጥበብ ባለሙያዎች ጋር ይበልጥ ተቀራርቦ እየሰራ ሲሆን የባህል ማዕከላትና የሲኒማ ቤቶች ግንባታዎችን በስፋት እየተከናወኑ እንደሆነ አመላክቷል። በተመሳሳይ ለስፖርቱ ዘርፍ በተሰጠው ትኩረት በርካታ የስፖርት ማዘውተሪያ ስፍራዎች የተገነቡ ሲሆን እንደ አደይ አበባ ያሉ ስታዲየሞች ግንባታም ዓለም አቀፍ ደረጃዎችን በሚያሟላ መንገድ እየተከናወነ እንዳለ ነው ያነሱት።